ቪዲዮ ጥራት ኑሮት ግን ሰው አላየላችሁም? ችግሩ የቪዲዮ ሳይሆን የተምብኔሉ ነው። ዛሬ ብዙዎቻችን ቪዲዮ ለመስራት ብቻ የምንጠቀምበትን የካፕከት መተግበሪያ በመጠቀም እንዴት እንደ ኮምፒውተር ኤዲተሮች የሚያምርና ፕሮፌሽናል የሆነ ተምብኔል በስልካችን ብቻ እንዴት እንደምንሰራ አሳያችኋለሁ። ይህንን ምስጢር ካወቃችሁ ሌላ መተግበሪያ አያስፈልጋችሁም። ይህን ተምብኔል እንዴት ስልኬን ብቻ ተጠቅሜ እንደ ኮምፒውተር ኤዲተሮች ፕሮፌሽናልና የሚያምር ተምብኔል እንደሰራው አሳያችኋለሁ። ሰላም ጤና ይስጥልን። ዛሬ በጣም ተፈላጊ የሆነውን በካፕከት መተግበሪያ የሚያምር ተምብኔል እንዴት እንደምንሰራ ደረጃ በደረጃ አሳያችኋለሁ። ከባህሪ ማውጣት ወይም ደግሞ ከሪሞቭ ባክግራውንድ ጀምሮ እስከ ጽሁፎች ቀለምና አቀማመጥ ድረስ ሁሉንም አሳያችኋለሁ። ሳብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አስደናቂ መረጃዎችና ትምህርቶችን ታገኙበታላችሁ። አሁን ወደ ቪዲዮ። አሁን ስልካችን ብቻ በመጠቀም በካፕከት እንዴት እንደ ኮምፒውተር ኤዲተሮች ፕሮፌሽናል ተምብኔል ሰዎችን የሚስብ ቫይራል የሚወጣና አሪፍ የሆነ ተምብኔል እንዴት በስልካችን እንደምንሰራ ደረጃ በደረጃ አሳያችኋለሁ። ሁላችሁም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይሄን ቪዲዮ እስከ መጨረሻው ከተመለከታችሁ ከዚህ በኋላ የተምብኔል አሰራር ችግር እዚህ ላይ ያበቃል። አሁን ወደ ቪዲዮ። በመጀመሪያ ከስልካችሁ ላይ የካፕከት አፕሊኬሽን ከሌላችሁ ለአንድሮይድ ከፕሌይ ስቶር ለአይፎን ካፕ ስቶር በማውረድ ታዘጋጃላችሁ። እዛ በኋላ ገራሚ ወደ ሆነው ካፕከት አፓችን እንገባለን። ካፕከት አፕ እስካሁን የምንጠቀመው ለቪዲዮ ኤዲተር ነው አይደል? ለቪዲዮ ኤዲቲንግ ነው የምንጠቀመው። አሁን ግን እንዴት ደግሞ ተምብኔል የሚገርም ተምብኔል እንደምንሰራበት አሳያችኋለሁ። ይሄው አሁን ወደ ካፕከት አፕሊኬሽን ቀጥታ ገባለሁ። ካፕከቱን ጠቅ አደርገዋለሁ። እንደዚህ ጠቅ አደርገውና ካፕከትን እዚህ ጋር ጠቅ አደርጋለሁ። እንዲጠቅስ አደርገው ኒው ቪዲዮ የሚል ይመጣል፣ ኤዲት ፎቶ የሚል ይመጣል። እኔ እዚህ ጋር ኒው ቪዲዮ የምትለዋን ጠቅ አድርጌ ወደ ውስጥ ገባለሁ። ልክ እንደዚህ ስገባ እዚህ ላይ ቪዲዮ የሚል አለ፣ ፎቶ የሚል አለ። ስለዚህ ቪዲዮ ማስገባት ስትፈልጉ ቪዲዮ የሚለውን ክሊክ ታደርጋላችሁ። እኔ ፎቶ የሚለውን ነው የምነካው፣ ምክንያቱም ተምብኔል ስለሆነ የምሰራ ማለት ነው። ስለዚህ ለተምብኔል ይሆናል ብዬ ያዘጋጀኋቸው ባክግራውንድ ፎቶዎች አሉ፣ እነሱን እጠቀማለሁ። ሳብ ሳብ አድርጌ ፈለግ አደርጋቸዋለሁ። ይሄው አሁን ሳብ ሳብ ላድርግና ለተምብኔል የሚሆነውን ፎቶ ላምጣ። እሺ ይሄው ሳብ ሳብ አድርገን እዚህ ጋር ለተምብኔል ይሄው ለተምብኔል ካዘጋጇቸው ፎቶዎች አንዷን እቺን ክሊክ አድርጌ አመጣታለሁ። ከዛ በኋላ እቺን ክሊክ አድርጌ ካመጣኋት በስተቀኝ ታች ላይ አድ የምትላለች እሷን ነክታችሁ ትገባላችሁ። ወይም ደግሞ በስተቀኝ ጫፍ እዚህ ጋር ሰርክል አለች አይደል? እሷን ጠቅ ስታረጓት እንደዚህ ክሊክ ያደርገዋል። ከዛ በኋላ አድ ማድረግ ትችላላችሁ። እዛ ውጪ ደግሞ ይሄንም ሳትነኩ ታች ላይ አድ የሚለውን ከነካችሁት ያመጣዋል። ምንም ችግር የለም። ይሄው አድ የሚለውን ነካለው ወደ ካፕከት ይዞት ይመጣል ማለት ነው። ስለዚህ ከዚህ ላይ ማወቅ ያለባችሁ በመጀመሪያ ምን ማድረግ አለብኝ የሚለውን አንድ ባንድ ተከታተሉ። እዚህ ከታች ካሉት አማራጮች ውስጥ ሳብ ሳብ እናደርግና የመጀመሪያው የሚሆነው አስፔክት ሬሾ መስራት ይሆናል። ስለዚህ ስለ ካፕከት ስለ ቪዲዮ አሰራርም በቪዲዮ ስለሰራውላችሁ እሱ ውስጥም ስለ ቪዲዮ ማስተራር ማየት አለባችሁ እና መጀመሪያ የሚሆነው አስፔክት ሬሾ መለየት ነው የሚሆነው። ስለዚህ ይህን ሳብ ሳብ አድርጌ ከታች ላይ አስፔክት ሬሾ የሚል አለ፣ እሱን ጠቅ አደርጋለሁ። እሱን ጠቅ ሳደርግ አሁን ኦሪጂናል ላይ ነው ያለው። ለቲክቶክ ከሆነ 9:16 ቲክቶክ የምትሰሩ የቲክቶክ ተምብኔል መስራት ከፈለጋችሁ እዚህ ጋር ይሄን ትነኩና 9:16 ከዛ በኋላ በእጃችሁ እንደዚህ ሳብ ስታደርጉት እንደዚህ እኩል ይሆናል ማለት ነው። እንደዚህ እኩል ይሆናል። ይሄ ለቲክቶክ ከሰራችሁ ነው። እኔም ማሳያችሁ ግን የዩቲዩብ ተምብኔል ስለሆነ 16:9 የምትለዋን ጠቅ አደርግና ከዛ በኋላ ያልሞላ ካለ በእጃችሁ ደስ ትሰርታላችሁ። ይሄው አሁን እኔ ለቲክቶክ ስለሳብኩት ነው። ለቲክቶክ ሳልስብ ላሳያችሁ። እዚህ ጋር ይሄው የቲክቶክን ለመልሰው እንደነበረበት ይሄው ተመለሰ ወደነበረበት እንደዚህ አካባቢ ነው የነበረ። እዛ ወይም ኦሪጂናል ላይ አድርገው እንደዚህ ኦሪጂናል ላይ አደረኩት። ከዛ በኋላ ከኦሪጂናል ወደ ማን መልሰዋለሁ? ወደ ዩቲዩብ። እንደዚህ ይሆናል። አያችሁት? እንደዚህ ሲሆንባችሁ እናንተ ምንድነው የምታደርጉት? በእጃችሁ ነው። በእጃችሁ ትስቡታላችሁ። እንደዚህ ትስቡትና ትሞልታላችሁ። አያችሁት? እስከመጨረሻው እንደዚህ ትሞልታላችሁ። በቃ ይሄው አሁን 16:9 ትክክለኛ የዩቲዩብ አስፔክት ሬሾ ይዞልኛል። የራይት ምልክቷን ጠቅ አረግና ወደፊት ይሄዳለሁ።
ይሄ የመጀመሪያው ስራ ይሆናል ማለት ነው። አስፔክት ሬሾ ለይቻለሁ። ከዛ በኋላ ምን አደርጋለሁ? አሁንም ኤችን ልክ ቀዩን ፎቶዋን ነካ ሳረጋት ይኸው ነጭ ትበራለች። አያችሁት? ክሊክ አደረኳት አይደል? ከታች ካሉት አማራጮች ሳብ አድርግና ከታች ካሉት አማራጮች ይኸው እዚህ ጋር ሳብ አድርግና ምን የሚላለ ክሮፕ የምትለዋን ጠቅ አረጋታለሁ። ክሮፕ የሚለውን ጠቅ አረገውና አሁንም እዚህ ጋር 16 በ9 የምትለዋን እነካታለሁ። አያችሁ? ልክ እንደዚህ ስነካው የዩቲዩብን ስታንዳርድ ያዘልኝ። ከላይ በስተቀኝ ጫፍ የራይት ምልክት አለች። እሷን ጠቅ አረግና ወደፊት እሄዳለሁ ማለት ነው። ይሄው አሁን ምን ሆኗል? ክሮፕ አረኩት ማለት ነው። ስለዚህ አሁን እቺን ምስሏን ታች ላይ ነካ ሳረጋት ይሄው እዚህ ጋር ምስሉን ስነካው ነጭ ይሆናል አይደል? ስለዚህ ከታች ላይ ደግሞ ባዶ ቦታውን ነካ ሳረገው ምስሉ ጋር ያለው ነጭ ይወጣል። እዚህ ላይ ምን መስራት አለብኝ? ሁለተኛ ላይ ቦርደር መስራት አለብኝ። ቦርደር አስፔክት ሬሾ ሰራው። ከዛ በኋላ ክሮፕ ካረኩ በኋላ ቦርደር ሰራለሁ። ቦርደር ለመስራት ደግሞ ምንድነው የማደርገው? እዚህ ጋር ባክግራውንድ የሚል አለ አሉት አማራጮች ታች ላይ ባክግራውንድ የሚል ይታያቸዋል። እሱን ጠቅ አረጋለሁ። እሱን ጠቅ አረግና ከዚህ ጋር ከለር አለ፣ ኢሜጅ አለ፣ ብለር አለ። ስለዚህ ከለር ካላችሁ ከለር እንደዚህ ትነኩና የፈለጋችሁትን ከለር ማድረግ ነው። እንደገና ደግሞ ኢሜጅ ከሆነ እንደዚህ ኢሜጅ ነክታችሁ የፈለጋችሁት ኢሜጅ ማስገባት ነው። እዚህ ጋር ካሉ ኢሜጆች የፈለጋችሁትን ኢሜጅ ታስገባላችሁ። ይሄ ኢሜጅ ይባላል። ሌላኛው ደግሞ ብለር ከሆነ ደግሞ እዚህ ጋር ያለውን ነክታችሁ ብለር ማድረግ ነው። ይኸው ብለር ከፈለጋችሁ ልክ የዚህን የባክግራውንዱን ፓርት ጠርዝ ላይ ብለር ሆኖ እንዲመጣ ማድረግ ነው። ስለዚህ እኔ ግን የምጠቀመው እዚህ ጋር ከለር የሚለውን ነው። ከለር የሚለውን ሳብ አድርጌ ልክ እንደዚህ ሳብ አድርግና ለምሳሌ እኔ አሁን ቢጫ ከለር እንዲሆን ፈልጊያለሁ። ጠርዙ ይሄው ቢጫ የሚለውን ነካውትና ከዛ በኋላ ይሄን ከነካችሁ በኋላ በእጃችሁ ምን ታረጋላችሁ? እዚህ ጋር ልክ እንደዚህ ትነኩትና ራይት ምልክቱን ከዛ ፎቶውን ያዝ ታረጉና በእጃችሁ ነው የምታስተካክሉት። ይሄው ታያችኋል። በእጃችሁ ልክ እንደዚህ ሳብ ታረጉታ ወደ ውስጥ ታያችኋል አይደል? ስለዚህ አሁን ይሄን ጠርዝ እንዲያወጣ እንዴት እንዳድርግ እንደማስተካክለው ተመልከቱ። አንድ ባንድ ተመልከቱ። በእጃችሁ እንዲያጋጭ ታስተካክሉታላችሁ። ወደ ላይም ወደ ታይም ያለውን ወደ ጎንም ሁሉን ነገር አራቱን ማዕዘን እንዴት ታስተካክሉታላችሁ። ይሄው ይሄን ይመስላል። አያችሁት? ልክ አሪፍ ቦርደር አወጣውለት በእጅ አስተካከልኩት ማለት ነው። እሺ አሁን እንግዲህ በቃ ስለዚህ አስፔክት ሬሾ ሰራን፣ ክሮፕ ሰራን፣ ቦርደር ሰራን። አሁን እዚህ በኋላ ምንድነው የምናደርገው? ልክ ይሄን ከሰራን በኋላ ራሱ ፎቶውን ነካ እናደርገዋለን። ነካ ካደረግን በኋላ ከታች ካሉት አማራጮች ውስጥ ኢፌክት የሚል አለ። ኢፌክት የሚለውን ጠቅ አድርጌ ወደ ውስጥ ገባለሁ። እሱን ጠቅ አድርጌ ወደ ውስጥ ገባ። ከዚህ ጋር ቪዲዮ ኢፌክት የሚል አለ። ቪዲዮ ኢፌክት የሚለውን ነካዋለሁ። ከነካው በኋላ እዚህ ጋር ካሉት አማራጮች ብለር የሚለው ካለ ከታች እዩት። ከሌለ ግን እዚህ ጋር ሰርች ማድረጊያው ላይ ገብታችሁ ብለር ብላችሁ ጻፉ። ብለር ብላችሁ ጽፉ። ልክ እንደዚህ ይመጣላችኋል። ከዛ ብለር የሚለውን ስነኩት እንደዚህ ይመጣላችኋል። እንዲህ ከመጣላችሁ በኋላ ብለር የሚለውን ክሊክ አደርጋለሁ መጀመሪያ ላይ ያለውን። ከዛ ደግሜ እዚህ ጋር ልክ አጀስት ይልና ሁለት ሰረዝ ይመጣልኛል ከክሊክ ካረኩት ላይ። ከዛ እሱን ምን አደርጋለሁ? ጠቅ አደርገዋለሁ። ሳረገው ልክ ከዚህ ጋር ብለሩን 100% ሞላዋለሁ። ይሄው 100% አዩት፣ ሞላውት። ልክ እንደዚህ ከሞላችሁ በኋላ እቺን ባክትሉና ራይት ምልክቷን ነክታችሁ ትወጣላችሁ። ብለር አድርጌዋለሁ ባክግራውንዱን ማለት ነው አሁን። ስለዚህ ከዚህ በኋላ የሚሆነው ምንድነው? ከዚህ በኋላ ለባክግራውንድ ያዘጋጀናቸውን ፎቶዎች ማምጣት ነው። ስለዚህ እዚህ በኋላ ምንድነው የሚሆነው? ኦቨርላይ የምትላለች እዚህ ጋር ታያችኋል። ታች ያሉት አማራጮች ኦቨርላይ የምትለዋን ጠቅ አድርጌ ከዛ አድ ኦቨርላይ የምትላለች እሷን ጠቅ አደርግና ፎቶ ላይ ለተምብኔል ያዘጋጀሁትን ፎቶ አመጣለሁ ማለት ነው። ለተምብኔል ያዘጋጀሁትን ፎቶ አመጣለሁ። ይሄው ሳብ ላድርግና ይሄው ይሄን ፎቶ ለምሳሌ መረጥኩት። ይሄን ከመረጥኩ በኋላ ልክ እዚህ ጋር ላይ ሰርክሏን በስተቀኝ ጫፍ እሷን ወይ ክሊክ አደርጋታለሁ ወይ ታች አድ የምትለዋን ብቻ በስተቀኝ ታች አድ የምትለዋን ብቻ ነክቼ አመጣለሁ። ልክ እንደዚህ ይመጣል። እንደዚህ ከመጣ በኋላ ይሄን ፎቶ ልክ እንደዚህ አስቀምጠና ከዛ በኋላ ከታች ካሉት አማራጮች አሁን እዚህ ጋር ቼክ ማድረግ ያለባችሁ ፎቶ ላይ ነጭ መብራቱን ቼክ አድርጉ። ነጭ ጠርዝ መኖሩን እዚህ ጋር እዛ ሳብ አደርጋለሁ። ታች ያሉት አማራጮች ከነሱ አማራጮች ሳብ አድርግና ምን ይመጣል? ሪሞቭ ባክግራውንድ የሚል ይመጣል። ሪሞቭ ባክግራውንድ እነካና እዛ አውቶ ሪሞቭ የሚል አለ። እሱን ጠቅ አደርገዋለሁ። ጠቅ ሳደርገው ልክ እንደዚህ ይመጣልኛል። እንደዚህ ከመጣልኝ በኋላ እዚሁ ላይ ልክ ለፎቶ የጠርዝ መስራት ከፈለኩ እዚሁ ላይ ስትሮክ የሚል ይታያችኋል። እዚህ ጋር ሪስቶር የሚል አለ ታች፣ እዚህኛው ስትሮክ የሚል አለ። ስትሮክ የምትለዋን ጠቅ አደርግና
ስትሮክ የምትለዋን ጠቅ አረግና ከዛ በኋላ ከዚህ ካሉት አማራጮች ውስጥ አንዷን ሶሊድ ስትሬት አለ፣ እዚህ ጋር ደግሞ ሶሊድ የሚል አለ። እስኪ ሶሊድ የሚለውን የልንከው። ልክ እንደዚህ ከነከው በኋላ ይህንን ጠርዝ አያችሁ፣ ለቪዲዮ ጠርዝ አወጣሁለት አይደል? ይህንን ጠርዝ ይኸው ደመቅ ማድረግ ትችላላችሁ፣ ቀነስ ማድረግ ትችላላችሁ። እኔ እዚህ ጋር ቀነስ ስትበልና ይኸው ዝም ብዬ በትንሽ ነው ጠርዝ እንዲኖር የፈለኩኝ 10 አደረኩት። ይሄኛው ኦፓሲቲ ጠርዙ እንዲታይና እንዳይታይ ይኸው ታያችኋል አይደል? ይኸው ልክ እንደዚህ ያደረኩትና በመካከለኛው ጠርዝ አለው ጠርዝ የፎቶዬ። ስለዚህ ይሄንን ምን አደርጋለሁ? ራይት አድርጌ አወጣለሁ። ከዛ በኋላ አሁን እዚህ ላይ ፎቶውን ማስተካከል አለብኝ። የኔ ፎቶ ልክ ጠርዙንም ቦርደሩንም እንዳይሸፍን መሆን አለበት። እዚህ ጋር አቀማመጡ ትክክል መሆን አለበት። ስለዚህ ይሄንን ለማድረግ ልክ እዚህ ጋር ፎቶ ላይ እነካዋለሁ፣ ነጭ መሆኑን ቼክ አደርጋለሁ። ከዛ በኋላ በእጄ እንደዚህ አንቀሳቅሰውና ጠርዝ ላይ በትክክል አስቀምጣለሁ። እንደዚህ ልክ እንደዚህ ታያችኋል። ይሄው አሁን አቀማመጡ አሪፍ አቀማመጥ ላይ ነው ያለው። ልክ እንደዚህ አደርገዋለሁ። ደግሞ ማተለቅ ከፈለኩ ፎቶዬን ይሄን ነካና እንደዚህ ወደ ላይ ሳብ አድርጌ ተለቅ አደርገዋለሁ በእጄ እንደዚህ ታያችኋል። ይሄው ልክ እንደዚህ አደርግና ከዛ በኋላ በእጅ አስተካክለዋለሁ። ይሄው በእጅ እንደዚህ አስተካክለዋለሁ። ታች ጠርዟን በሙሉ መያዝ አለብኝ። ታች ጠርዟን በሙሉ ብዙዎቻችሁ የምትሸወዱ እዚህ ጋር ጠርዙን እንዳያጠፋባችሁ ፎቶአችሁ የሚቀመጥበት ቦታ ከጠርዙ ውጭ መሆን አለበት። እቺ ቢጫ ምልክት አለች አይደል? እሷ ቦርደር ነች። እሷ ምን እንዳይነካ ሆኖ ማለት ነው። ያው አሁን ተመልከቱ፣ አያችሁት? በቃ በአሪፍ ሁኔታ ተቀምጧል። ከዚህ በኋላ ይሄን ካስቀመጥኩ በኋላ ምን አደርጋለሁ? ፎቶዬን አጀስት ሰራበለታለሁ። ምክንያቱም ለተመልካች ደመቅ ብሎ እንዲታይ እዚሁ ላይ አጀስት መስራት አለብኝ። ፎቶዬን ክሊክ አድርጌ ከታች ካሉት አማራጮች ሳብ አረግና አጀስቲንግ የሚል አለ። አጀስቲንግ የሚለውን ነካለው። ከዛ በኋላ ካሉት አማራጮች ውስጥ ብራይትነስ አለ፣ ኮንትራስት፣ ሳቹሬሽን፣ ብሪሊያንስ፣ ሻርፐን፣ ክላሪቲ አሉ። እነዚህን እያየን እንዳስፈላጊነቱ እንሰራለን። ስለዚህ ብራይትነስ የሚለውን ጠቅ አረግና ትንሽ ጨመር አረግበታለሁ። ታያችኋል። ይሄው በጣም ስጨምርበት እንዴት እንደሚቀየር አያችሁታ። በጣም ስቀንሰው እንዴት እንደሚቀየር አያችሁታ አይደል? ስለዚህ አይቼ ልክ እንደ ቪዲዮ አስፈላጊነት ጨመር አረጋለሁ። ይሄው 10 አደረኩበት። ኮንትራስቱንም አሁንም ይሄው በጣም ሲጨመር በጣም ሲቀነስ የተጋነነ እንትን ካላችሁት የእናንተን መልክ ይቀይረዋል። ስለዚህ እዚህ ጋር ስታደርጉ ምን ማድረግ አለበት? በአግባቡ። እሺ 5 ላድርገው እዚህ ጋር። ይሄው 5 አደረኩ። ሳቹሬሽን ደግሞ ይሄው ያችሁታ። በጣም ሲጨመሩ በጣም ሲቀንሱ ይሄው ጥቁር ለማድረግ ከፈለጋችሁ ልክ እንደዚህ ሳቹሬሽን ለሚሰሩት ማለት ነው። ስለዚህ እኔ አሁን እዚህ ጋር ሳቹሬሽንን በትንሽ ነው ማድረግበት። 5 አደረኩበት። በቃ አለፈ። ብሪሊያንስም ይሄው ተወሰነ ያስፈልገኛል አድርግበታለሁ። ብሪሊያንስም ትንሽ ይላርግበት 5 አረኩበት። ሻርፐን ይሄው ታያችኋል። እሺ ሻርፐንም ልክ በትንሹ 10 አደረኩበት ሻርፐኑን። ከዛ ክላሪቲ ይሄው ታያችኋል። ክላሪቲን በትንሹ ላርግበት 5 አደረኩበት። ልክ ይታያችኋል። አሁን ፎቶዬ እንዴት ድምቅ እንዳለ ይታያችኋል። በጣም ድምቅ ብሎ ይታያል። እሺ ከዛ ራይት የምትለዋን ጠቅ አረግና ወደፊት እሄዳለሁ። ይሄን ከጨረስኩ በኋላ ሌላ ፎቶ አመጣለሁ። አሁንም ልክ እነዚህን ፎቶዎች ራሳችሁ ነው የምታዘጋጇቸው። ፎቶ ተነስታችሁ ወይም ደግሞ ከጎግል አወርዳችሁ ማለት ነው። ስለዚህ እንደምትሰሩት ቪዲዮ እንደምትሰሩት ኮንተንት ራሳችሁ የምትጠቀሙትን ታውቃላችሁ ማለት ነው። ስለዚህ አሁን እዚህ ጋር አድ ፎቶ የሚለውን ነካለው። አሁን ደግሞ የምሰራው ቪዲዮ ስለ ካፕከት ስለሆነ የካፕከትን ሎጎ ከፕሌይ ስቶር አመጣለሁ ማለት ነው። የካፕከት ፎቶ ካፕከት የሚል ፎቶ ከፕሌይ ስቶር ያወረድኩት አለ። እሱን ይዤ እመጣለሁ። ይሄው እዚህ ጋር ሳብ ላድርግና ካፕከት የሚል እፈልጋለሁ። ቻት ካፕከት የምትለዋን ክሊክ አድርጌ ከታች አድ የምትለዋን አድ አድርግና አመጣታለሁ ማለት ነው። ስለዚህ ልክ እንደዚህ ይመጣል። ሲመጣ በእጃችን እንደዚህ ሳብ አድርገን እናስተካክለዋለን። የዚህን የራሱን ቦታ መለየት አለብን ማለት ነው። እዚህ ጋር ጠርዙን ቢጫውን ምልክት እንዳይነካብን አድርገን እንደዚህ እናስተካክላለን። ካስተካከልን በኋላ አሁንም ይሄው ካፕከት የሚለው ላይ ነጭ መብራቱን ቼክ ታደርጉና ከታች ሳብ አድርጋችሁ ሪሞቭ ባክግራውንድ የሚል አለ። እሱን ትነካላችሁ። አሁን እዚህ ጋር ይሄው ነጭ አይደለ? ስለዚህ ክሮማካ የሚለውን ነው የምንጠቀመው። ስለዚህ ክሮማካ የሚለውን ነካዋለሁ። ልክ እንዲህ ሲነካው እንዲህ ሲመጣልኝ በእጄ ወደ ቀኝ እንደዚህ ዘወር ሳረጋት ይታያችኋል።
እንዴት እንደሚያጠፋው እንደዚህ እዚህ ጋር ሲደርስ እዚህ ጋር ታች ይሄድና ምን አደርጋለሁ? ታች ይሄድና እቺ የራይት ምልክቷን ነካለሁ። እዚህ ጋር ለምሳሌ ሻዶ ምናምን የሚለውን ልክ እንደዚህ ማጥፋት ከፈለጋችሁ እንደዚህ ያደርጋችሁ ታጠፉታላችሁ። ኢንተንሲቲውን ማለት ነው። ኢንተንሲቲውን ትንሽ ይታያል አይደል? ሲታይ ልክ እንደዚህ ታደርጉት ይጠፋል። ይሄው ያቻለ ኢንተንሲቲውን ይሄው በቃ ካፕከት የምትለዋ ብቻ ቀረች። እንደዚህ ሲጨምሩበት ግን እንደዚህ ቀነስ ስትል ጠርዛለች። እዚህ ላይ ታያችኋል በነጭ እሷንን ለማጥፋት እዚህ ጋር ኢንተንሲቲውን እንደዚህ ጨመር አደረኩበት። አያችሁት? ጠፋ በቃ ካፕከት የሚለው ብቻ ቀረ። ከዛ በኋላ ይሄን ራይት አደርገውና ከዛ ይሄን አስተካክላለሁ። ልክ ቦታውን እንደዚህ አስተካክላለሁ። ታያችኋል? ይሄው በቃ ጠርዙን ሳይነካ ካፕከት የሚለው እንደዚህ ገባ ማለት ነው። በቃ አሁን ባሪፍ እንትን ያለው። ስለዚህ ይሄን ካደረኩ በኋላ ሌላ ምን እጨምራለሁ? አሁንም አድ ኦቨርላይ እገባና ቀስት ምልክት አመጣለሁ። ቀስት ምልክት አመጣለሁ። ይሄው ቀስት ምልክት ያዘጋጀሁት አለ፣ እሱን ይዤ እገባለሁ። ይሄው እቺን ቀስት ላምጣት። ከዛ እቺን ነካና አድ ብዬ አመጣለሁ። ልክ እንደዚህ ቆይ እዚህ ጋር ቀይ በቀይ እንዳይሆንብን ቀስቱን ልቀይረው። ሪፕለስ የሚለውን ልንካና ቀስቱ ይቀየር። ቀይ ባክግራውንድ ስለሆነ ቀይ ቀስት ከሆነ አይታይም። ስለዚህ ቀስቱን ሳብሳብ አድርጌ ሌላ ከለር ቀስት ላምጣ። ያው ሌላ ከለር ቀስት እዚህ ጋር ይችን አመጣታለሁ ማለት ነው። ልክ እንደዚህ እንዳመጣው ይችን ቀስት አሁን እዚህ ጋር ይችን ይዝና አጠባታለሁ። ከዛ አቅጣጫዋን ደግሞ ልክ እንደዚህ ይችን ይዤ አዞራታለሁ እንደዚህ። ስለዚህ እዚህ ጋር አሁን እኔ የፈለኩት ይሄው ከኔ ወደ ካፕከቱ እንዲያመለክት ስለሆነ በዚህ መንገድ ቀስቷን ምን አደርጋታለሁ? እዚህ ጋር አስተካክላታለሁ። ይሄን ካደረኩ በኋላ ይሄው ቀስቱን ጨረስኩ ማለት ነው። አሁን የሚገቡ ፎቶዎችን አንድ ባንድ አስገብቻለሁ። የኔ ፎቶ ገብቷል፣ የካፕከት ፎቶ ገብቷል፣ ቀስት ገብቷል። ከዚህ በኋላ ምን ይቀሩኛል? ቴክስቶች ይቀሩኛል። ቴክስቶችን ደግሞ እንዴት እንደማስገባ አንድ ባንድ አሳያችኋለሁ። አለቀ። እናንተም ልክ የሆነ ተምብኔል ስትሰሩ የእናንተ ፎቶ ከሆነ የእናንተን ፎቶ ታዘጋጃላችሁ። ከዛ የምትሰሩት የቪዲዮ ወይ አስተማሪ ወይም ደግሞ ማጣቀሻ እንትን ያስፈልጋችኋል። ለምሳሌ አሁን እኔ ስለ ተምብኔል እየሰራው ነው። ተምብኔል የምሰራበት ግን በምንድነው? በካፕከት ነው። ካፕከትን አወርዳለሁ። እዛ ደግሞ ስለ ተምብኔል ኢሜጅ ቢኖር እሱን አወርዳለሁ። ግን አሁን ካፕከት ስለሆነ ዋናው መስሪያችን ካፕከትን አወርዳለሁ። የኔን ፎቶ አለኝ። እዛ ቀስት ምልክት አስቀምጣለሁ። እዛ በኋላ ጽሁፎችን አስገባለሁ ማለት ነው። አሁን ጽሁፎችን እዚህ ጋር ላስገባ ነኝ። ይችን እንትንልና ቴክስት የምትለዋን እነካለሁ እዚህ ጋር ማለት ነው። ቴክስት የምትለዋን እነካለሁ። ቴክስት የምትለዋን ከነካው በኋላ አድ ቴክስት የሚል ይመጣል። እዚህ ጋር አድ ቴክስት የሚለውን አስገባለሁ። ልክ እዚህ ጋር የምጽፋቸውን ቴክስቶች አንድ ባንድ እንትን እላለሁ ማለት ነው። ፎንት የሚለውን እነካለሁ። እዛ ማይ ፎንት የሚለውን እነካለሁ። ማይ ፎንት ዜላን የሚለውን ይሄ ራሳችሁ ፎንት ከሌላችሁ ያው ፎንት መጫን አለባችሁ ማለት ነው። ስለዚህ እዚህ ጋር ይሄው የሚጻፉ ጽሁፎችን እጽፋለሁ። የተምብኔል አልኩኝ አይደል? እቺ የተምብኔል የምትለውን እዚህ ጋር በደንብ እንትንላታለሁ። ይሄው አስተካክላታለሁ። ከዛ በኋላ ይሄን ካስተካከልኩ በኋላ ከዚህ ጋር ስታይል የሚል አለ። ስታይል የሚለውን ጠቅ አደርጋለሁ። ስታይል የሚለውን ጠቅ ካደረኩ በኋላ እዚህ ጋር ካሉ ልክ ጽሁፉ ከባክግራውንዱ ጋር ደመቅ ብሎ መታየት አለበት። ልክ ለምሳሌ አሁን እዚህ ጋር ነጭ ቢሆን ቀይ ስለሆነ ባክግራውንዱ ደመቅ ብሏል አይደል? ስለዚህ ጽሁፉ በነጭ እንዲሆን አድርገውና ከዚህ ጋር ሳይዙን እንደዚህ መጨመር መቀነስ ይችላል። ይታያችኋል። ሳይዙን እንደዚህ ጨምራለሁ፣ ቀንሳለሁ። ስለዚህ ልክ እንደዚህ ያደረኩት። እሺ ከዛ በኋላ ምን አደርጋለሁ? ልክ ጽሁፉ በነጭ ሆኗል። እናንተ ግን ጽሁፉን መቀየር ከፈለጋችሁ ይሄው በፈለጋችሁት፣ ይሄው በጥቁር በፈለጋችሁት፣ ይሄው በቢጫ፣ ይሄው በቀይ እያላችሁ ከባክግራውንዱ ጋር እንዳይመሳሰልባችሁ። እኔ ማድረግ የፈለኩት በነጭ ነው። ነጭና ወስዳለሁ። ከዛ በኋላ ስትሮክ የምትላለች እዚህ ጋር ስትሮክ የምትለዋን ጠቅ አረጋታለሁ። ነጭ ነው ባክግራውንዱ፣ ቀይ ነው። ለዚህ ስትሮክ ምን ላድርገው? ነጭ ቀይ በጥቁር አረጋዋለሁ። እዚህ ጋር ጥቁር የምትለዋን ጠቅ አረጋለሁ። ስትሮኩን እዛ ዊድዙን የሚለውን እንደዚህ ሳብስ አረገው። ስትሮኩ በጣም እየደመቀ ይሄዳል ማለት ነው። ታያችኋል። ይሄው እንደዚህ ልክ እየደመቀ ይሄዳል። ጥቁሩ በጣም እየደመቀ ይሄዳል። ስለዚህ እኔ በመካከሉ እንዲሆን እዚህ ጋር 50 ላይ ላድርገው። ይሄው 50 ላይ ያደረኩት ስትሮክ ጨረስን ማለት ነው። ከዛ ከስትሮክ በኋላ እንደዚህ ሳብ እናደርግና ሻዶ የሚል አለ። ሻዶ የሚለውን እዚህ ጋር እነካና ሻዶ ደግሞ ድምቅ እንዲልልን ምን እናደርገዋለን?
ነጭ በጥቁር አይደለም። ስለዚህ እስኪ እዚህ ጋር ጥቁሩን እስኪ መጀመሪያ ነጭውን ላድርገውና ልየው። ይሄው በነጭም ቢሆን ያምራል፣ በጥቁርም ቢሆን ያምራል። ስለዚህ እኔ ጥቁሩን ወስጃለሁ። ሻዶውን ጥቁሩን ይሄው ታያችኋል። እዛ ራይት ምልክቷን ነካውኝ። ልክ እንደዚህ ካደረኩ በኋላ ይሄንን ጽሑፍ አስተካክለዋለሁ። ይሄው የተምብኔል የሚለውን በዚህ መንገድ አስተካከልኩ። አሁንም ሌላ ጽሑፍ እጽፋለሁ። እዚህ ጋር የሌላ ጽሑፍ እጽፋለሁ። አድ ቴክስት ምትለዋን ጠቅ አረግና እዚህ ጋር ፎንት ምትለዋን ነካለው። ማይ ፎንት ከምትለው ገባለሁ። ይሄው ማይ ፎንት ራስ ያዘጋጀው ስላለ ከዛ እንደዚህ ገባለሁ። ከገባው በኋላ የተምብኔል የሚለውን ጽፌያለሁ። ሚስጥር የሚል እጽፋለሁ እዚህ ጋር የተምብኔል ሚስጥር። ይሄው ከዛ በኋላ ልክ ይሄን እንደሳብኩት ከሳብኩት በኋላ ልክ ስታይል የሚለውን ነካለው። ጽሁፎቹ እንዳይመሳሰሉ አሁን እቀይራለሁ። የላይኛው ነጭ በጥቁር ነው። ይሄኛው ደግሞ ምን አደርገዋለሁ? ጥቁር ባረገውና እዚህ ጋር ጥቁሩን የሚለውን ነካለው። ስትሮክ የሚለው ጋር ገባና ልክ ስትሮኩ ጥቁር በነጭ አይደለ ይሁን። ከዛ ምን አደርገዋለሁ? ስትሮኩን እንደሳብ አደርገዋለሁ ደመቅ እንዲል ታያችኋል። በቃ እንደሳብ አደረኩት። ከዛ በኋላ ይሄን ካደረኩ በኋላ ሻዶ የሚለውን ነካለው። ሻዶ አሁን ነጭና ጥቁር ስለሆነ እስኪ በምን ላድርገው? በነጭ ድምቅ አላ እንዲሆን። እሺ በጥቁር እሺ እዚህ ላይ በነጭ ላድርገው። ይሄው የተምብኔል ሚስጥር በነጭ ነው ድምቅ ብሏል። አያችሁት? በነጭ አድርጌዋለሁ። ስለዚህ እሱን ራይት ምልክቱን ነካለው ማለት ነው። ይሄው የተምብኔል ሚስጥር የሚላል። ከዛ በካፕከት ብዬ ሌላ ቴክስት ጨምራለሁ። እያንዳንዶቹን ቃላቶች ተምብኔል ላይ የሚጻፉ ቃላቶች ከ3 እስከ 5 ያሉ ቃላቶች መሆን አለባቸው። ከ3 እስከ 5 የኔ አሁን ለምሳሌ 3 ቃል ነው። የተምብኔል 1 ነው፣ ሚስጥር 2፣ ከዛ በካፕከት የሚለው 3 ይሆናል ማለት ነው። ልክ እንደዚህ በአጭር ሆኖ ሙሉ ቪዲዮውን ገላጭ መሆን አለበት ማለት ነው። ስለዚህ እዚህ ጋር በካፕከት ይኸው በካፕከት አልኩኝና ጻፍኩኝ። ከዛ እሱን ቴክስት ደግሞ እንደዚህ ዝቅ አደርገዋለሁ። አያችሁ? ስለዚህ አሁን እዚህ ጋር የተምብኔል ሚስጥር በካፕከት የምትለዋን ቴክስት ደግሞ ምን ማድረግ አለብኝ? ቀየር ማድረግ አለብኝ ደመቅ እንዲል። እዚህ ጋር ስታይል የሚለውን ነካለው። ከዛ በኋላ እስኪ በቀይ ላድርገው። በቀይ በካፕከት ያው ቀይ በቀይ ሆኖ እንትን እንዳይለን። እሺ ምን አደርገዋለሁ? ነጭ አደርገዋለሁ። እዚህ ጋር ነጭ ካደረግኩ በኋላ አሁን ስትሮኩን እቀይረዋለሁ። ስትሮኩን እስኪ እንደሳብ ላድርግና ስትሮኩን እንደሳብ አድርጌ እስኪ ደመቅ ያለ እንትን እፈልጋለሁ። ልክ ከነዚህ ካሉት እስኪ ቆይ ይሄው ከነዚህ ካሉት ይሄው በካፕከት ይላል እዚህ ጋር። እስኪ ይሄን ደመቅ አድርገው ደመቅ ብሎ እንዲታየው። እሺ ቆይ ለዚህ ለአረንጓዴው እስኪ ቀዩን እናድርገውና እሺ ቀዩን አደረኩት። ከዛ በኋላ ይሄንን ልክ እንደዚህ አድርጌ ላድምቀው። ታያችኋል? አሁን በደንብ ይታያል። ስለዚህ ምን አደረኩት? ጽሁፉን ቀይ አደረኩና ስትሮኩን በአረንጓዴ አደረኩት። ከዛ በኋላ ሻዶ የሚለውን ነካለው። ሻዶ የሚለውን ነካና ለሻዶ ምን ላድርግ መሰላችሁ? እዚህ ጋር ድምቅ እንዲል አረንጓዴውን ላምጠው እስኪ። ይሄው በካፕከት አረንጓዴውን አደረኩት። ከዛ ራይት ምልክት እንደዚህ ነካውኝ። አያችሁ አይደል? ስለዚህ ይሄው አሁን ሁሉንም ላሳያችሁ። በቃ ይሄው አሁን እዚህ ጋር ሁሉም ነገር ተስተካክሏል። ይሄ ቦታ የሚስተካከል ካለ እንደዚህ ታደርጋላችሁ። ይሄን እዚህ ጋር ነካ አድርጋችሁ በቃ በእጃችሁ መንቀሳቀስ ነው። እሺ ይሄንም ላይ ነክታችሁ ይሄው ይሄ ቦታ ማመቻቸት ስትፈልጉ ማመቻቸት ትችላላችሁ ማለት ነው። ይሄው መጨመር ስትችሉ እንደዚህ መጨመር ትችላላችሁ ጽሁፉን። ስለዚህ የታምብኔል ሚስጥር በካፕከት ይላል። አሁን እዚህ ላይ ምን ጨርሻለሁ? ጽሁፍ ጨርሻለሁ። ሁሉም ነገር አስገብቼ ጨርሻለሁ። ስለዚህ አሁን እዚህ ጋር ተመልከቱ። እዚች ጋር ምን አለች መሰለቻችሁ? እንትኗን እቺን ቀስቷን አሁን ቆይ እቺኛውን ወደ ላይ ሳብ አድርግና ቀስቷን እንትን ልበላት። ያው ቀስቷን እንድትታይ እዚህ ጋር ጽሁፉ ጋር እንዳይሸፍንብን ማለት ነው። ስለዚህ ልክ እንደዚህ ላድርጋት። እሺ እንደዚህ ካደረኩ በኋላ በእጃችን እናንቀሳቀሰዋለን ማለት ነው። ስለዚህ እቺን ቀስቷን አሁንም እቺን ወደዚህ ልሳባትና ቀስቷን አሁንም ወደዚህ ሳብ አድርጋት ቻት። ከዛ
ጽሁፉ እንትን እንዳይልብን ነው። ልክ ይኸውላችሁ አሁን እስኪ ይኸው እንደዚህ ብለን እስኪ እንየው። የተምብኔል ሚስጥር በካፕከት ይላል። ስለዚህ አሁን ይሄ ጽሁፉን ልክ እንደዚህ አድርገዋለሁ። ይሄው አሁን ይታያችኋል። አሪፍ የሆነ ምርጥ የሆነና ማራኪ የሆነ ተምብኔል ሰርተናል። ይታያችኋል አይደል? የተምብኔል ሚስጥር በካፕከት አለቀ። የዚህን የጽሁፉን ቦታ እንደፈለጋችሁ ማንቀሳቀስ ትችላላችሁ። እንደፈለጋችሁ እንዲያረጋችሁ እንደፈለጋችሁ እንትን ማለት ትችላላችሁ። የዚህኛውንም ልክ እንደዚህ ወርታች እንደዚህ ዝቅ ማድረግ እችላለሁ። በዚህ መንገድ እንደዚህ ማድረግ ይቻላል። ይሄው አሁን ይኸውላችሁ በቃ አሪፍ የሆነ ቦታ ይዟል። ስለዚህ ይሄን እንዲህ አድርገን ከጨረስን በኋላ ይሄው አሁን ሁሉንም ነገር አስገብተናል። ተምብኔል ላይ የሚገቡ ቃላቶች ገብተዋል። ተምብኔል ላይ የሚያስፈልጉ ፎቶዎች ገብተዋል። ማጣቀሻ ፎቶዎች ገብተዋል። ስለዚህ አሁን መጨረሻው ደረጃ ላይ ደርሰናል። ምን እናደርጋለን? አሁን እንዲህ ካደረግን በኋላ ስክሪንሾት ስታደርጉ ወደ ላይ ተጠንቀቁ። ልክ እዚህ ጋር ለምሳሌ ይሄን ክሊክ እንዳደረጋችሁ እንደዚህ ስክሪንሾት አይደረግም። ይሄን ልክ ነጭ ቀስት እዚህ ውስጥ ካለ ታች ባዶ ቦታውን ነካ ስታደርጉት ይወጣል። በቃ እንዲህ መሆኑን ቼክ አድርጉ። አሁን ክሊር ሆኗል። በቃ አለቀ። ጽሁፎችም ሁሉም ነገር በግልጽ መጥተዋል። ስለዚህ ይሄንን አሁን ስክሪንሾት እንደዚህ ጠቅ አደርገዋለሁ። ጠቅ ሳደርገው እንደዚህ መጣልኝ አይደል? እንደዚህ ከመጣልኝ እዚሽ ጋር ስክሪንሾት ያደረኳትን እነካታለሁ። ስክሪንሾት ያደረኩትን እነካትና ተመልከቱ አሁን እንዴት አድርጌ እንደማስተካክለው። ይኸው ክሮፕ የሚለው እዚህ ጋር አለ። ቀስት ራሱን ትንገውቷል። ስለዚህ ይሄንን ወስጄ ልክ እንደዚህ አስተካክለዋለሁ። ይታያችኋል። ይኸው ከላይ ያለችዋንም ልክ ይችን እንደዚህ አመጣታለሁ። አያችሁ አይደል? በቃ አለቀ። አሁን ተምብኔሉ ብቻ ቀርቷል። ይሄ ተምብኔል ብቻ እንደቀረ እዚህ ጋር በስተቀኝ ጫፍ የሊሞሪ ምልክት አለች ወይም የስቶሬጅ ምልክት እዚህ ጋር እሷንን ጠቅ ስታረጓት ቀጥታ ወስዶ ከሊሞራችሁ ያስቀምጣዋል ወይም ደግሞ ፋይል ማናጀራችሁ ጋር ተቀምጧል። ለምሳሌ ተመልከቱ። አሁን ይሄን እንደዚህ ሰራሁት አይደል? ይሄን እዚህ ጋር ይሄን ነክቼ ልሄድና ፋይል ማናጀር ላይ ላሳያችሁ። ፋይል ማናጀር ላይ ላሳያችሁ። አሁን የሰራሁትን ተመልከቱ። ይኸውላችሁ አሁን የሰራሁት እንትን ይኸው ታያችኋል። የተምብኔል ሚስጥር በካፕከት ይኸው ይታያችኋል አይደል? አሁን የተሰራ ይሄ ነው። በቃ ይሄን የመሰለ ተምብኔል ሰርተናል ማለት ነው። ስለዚህ እናንተ ይሄን ቪዲዮ በትክክል የ20 ምናምን ደቂቃ ቪዲዮ ነው። ይሄን በትክክል አይታችሁ ከዚህ በኋላ ስለ በካፕከት ተምብኔል መስራት በቀላሉ ትችላላችሁ። ስለዚህ ስለ ተምብኔል መቸገር እዚህ ላይ ያቆማል ማለት ነው። በትክክል እንደዚህ ያደርጋችሁ ስሩ። በቃ አለቀ። ሁላችሁም በዚህ መንገድ እየሰራችሁ ዩቲዩባችሁ አሪፍ እይታ ቫይራልና ተከፋይ ቶሎ እንድትሆኑ አድርጉ ማለት ነው። እንግዲህ እንዳየነው በካፕከት በቀላሉ ምርጥ እንዲሁም ደግሞ ፕሮፌሽናልና ሰዎችን መሳብ የሚችል ተምብኔል መስራት ይቻላል። እናንተም ሞክሩት፣ ለውጡን እዩት። ቪዲዮውን ከወደዳችሁትና እንዲህ አይነት አስተማሪ ቪዲዮ ሁሌም እንዲደርሳችሁ ሰብስክራይብ አድርጉ። በቪዲዮ ላይ ስለ ተምብኔል ያልገባችሁ ካለና እንዲሁም ቀጣይ እንድሰራላችሁ የምትፈልጉት ካለ በኮሜንት አስቀምጡልኝ። ላይክ እና ሼር እያደረጋችሁ አበረታቱ። ቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ ቸርን ሰንብቱ።